ጀበና ይሰርቃል፣ እንጀራ ይሰርቃል፣ ቆሎ ይሰርቃል። አይተዋል ሳ ቅቤራስ ምን ብዬ እንዴ በደንብ መው እንጂ ጀምሬ የለ ጨርስ ሀቢብ የምትባል ና ሂድበት ጎበዝ። ሁለተኛ እዚህ ጀበና መስረቅ የለ። እኔ እዚህ ገብቻለሁ። ምንም አታመጣም። ጎበዝ በርታ። ተገረራታለህ። ትክክል። ሰርቃ በምትሄድ ሰዓት በቁጥጥር ስር ትውላለህ። ጀበናውን እንኳን አልቀበልህም። በሱ ነው አናትህን የምፈረክስ። በቃ ጎበዝ በርታ። ወይ እንዴት ነሽ? ሰላም ነው? እንዴት አለሽ? በሉ የሚገዛ ብቻ የሚገዛ ረህማን ቆይ አንዴ ስልኩን ዘግቼ በጣም ዝም አልኩ። ከዛ በነጋታው ቤተሰብ ሰማ። ገባ ከኔ ሰምቼ እንዳልሰማ ዝም አልኩኝ። ጎረቤት ስለነበር ግዴታ ይሰማሉ። ቤተሰብ ሰሙና እኔ ከቤት እንዳልወጣ ምናምን ነገር አረጉብኝ። ማለት ትሰማለች፣ የ8 ወር እርጉዝ ናት እና የሆነ ነገር ትሆናለች በሚለው ወደ ሰፈር ወደ ቤተሰብም ሰው እንዳይመጣ ወደ እኔም ጓደኞቼ እንዳይመጡ ምናምን ነገር በጣም የሚጠነቀቁ ጀመር እና በተለይ እናቴ በጣም ትጠነቀቅ ነበረ እና እርምጃዎችን ብቻ ነው የምትከታተለው። ወደ ኋላ ሲሄድ ትከተለኛለች፣ ወደፊት ሲሄድ እኔ ገብቶኛል። ገባክ? ይህን ነገር ትሰማለች የሚለው ነገር በቃ ሰምታ ነው እና ትሰማለች ብላ ነው ብዬ እንትን አልኩኝ። ከዛ በጣም ከመጨነቋ የተነሳ ምን ሆነሽ ነው አልኳት። ማለት በጣም አስጨነቅሽኝ፣ በጣም እንድተነፍስ ሁሉ እያረግሽኝ አይደለም፣ ምንድነው? ምን ሰምተሽ ነው አልኳት። አይ የሆነ ነገር ትሆኛለሽ ብዬ ነው። የሆነ በቃ 8 ወር ላይ ሲደረስ 9ኛ ወር ነው የሚመጣው። ለዛ አንቺ ደግሞ ልጅ ነሽ፣ የዚህን ጊዜ ወርሽንም አታውቂም፣ ስለዚህ ብዬ ነው የምፈራው የምጠነቀቀው ምናምን ትልኛለች። ከዛ አይ የስሙን አልጠራም፣ የእሱን ማግባት ሰምተሽ ከሆነ እኔ ሰምቻለሁ፣ ከራሱ አፍ ማታ ደውሎ ነግሮኛል አልኳት። ከዛ በጣም ደነገጠች። ማለት እንዴት ሰምተሽ ዝም አልሽ? እኔ በጣም ደንግጫለሁ፣ ቤተሰብ ደንግጧል፣ እንዴት ዝም አልሽ ምናምን አለች። በቃ አሁን እኔ ማሰብ የምፈልገው ከወለድኩ በኋላ ነው። አሁን ላይ ምንም ማሰብ አልፈልግም አልኳት። ከዛ የማይወለድ ነገር የለም፣ ከተረገዘ ተወለደች ልጅቷ። እሱም አገባ፣ ወለደ። ከዛ በኋላ ቤተሰቦቹ በተለይ እናቱ እየመጣች ልጄን ከሱ ታገናኘዋለች። ገባክ? እኔ ምንም ቤተሰብም ዝም በይ ችግር የለውም በቃ ማለት አባት ነው። የሆነ ሰዓት ልጅሽ ራሱ አባቴ ልትል ትችላለች። እኔም ደግሞ ለአባቴ በጣም ቦታ ስላለኝ ይሁን በቃ ብዬ ዝም አልኩኝ። ከዛ እንዲህ እያለ 6 ዓመት ሙሉ በስልክ ብቻ ልጄን ያገኛት ነበረ። በስልክ ብቻ፣ በእናቱ ስልክ ማለት ነው። ከኔ ጋር አያወራም እና ከ6 ዓመቷ በኋላ ደግሞ ከዛችኛዋ ጋር ስላልተስማማ ከኔ ጋር ታርቆን መኖር ፈለገ። ገባክ? በጣም ያስጨንቀኛል። ታርቀን መኖር አለብን፣ ልጃችን ለብቻ ማደግ የለባትም። በቃ ማይለው ነገር የለም እና እንዴት ይቻላል ይሄ ነገር? እንዴት ይቻላል? እኔ እሱን ክስ አልሄድኩኝም። ገባክ? ብከሰው ህዝብ የሚያውቀው ጉዳይ፣ ራሱ ያመነው ነገር ስለሆነ አልካደም፣ ያመነው ነገር ስለሆነ የሆነ ተቆራጭ እንኳን አልጠየቅኩትም። ገባክ? ቤተሰብም ምንም ያለው ነገር የለም። ልባቸው ተሰበረ። ገባክ? በሰዓቱ በጣም ልባቸው ተሰብሯል አውቃለሁ። ምክንያቱም እንዲህ አይነት ነገር ሲፈጠር በጣም ልባቸው ይሰበራል። እኔም የሆነ ነገሩኝ እንትን ብለስ ገባክ አይደለ? ያ ሁሉ ነገር እንደ ቀልድ ዝም ስለተባለ ብቻ እንደ ቀልድ ታለፈ። ገባክ? እንደ ቀልድ ማለት ነው። አንተ በእኔ እህት ላይ ቢሆን ብለህ ብታስበው በጣም ከባድ ነገር ነው እና ከ6 ዓመቷ በኋላ ታርቆ አብሮ መኖር ማሰብ ማለት ምንድን ነው እንደኔ ጥያቄ። እኔ ለሷ ብዬ ብዙ ነገር አሳልፌ ልጄን እያሳደግኳት ነው። አባት እናት እንዳላቸው ልጆቹና አድጋለች። ምንም የጎደለባት ነገር የለም። ገባች? እኔ ለራሴ ያልኩት ነገር የለም፣ እሱን ለልጅ ያልኩት ነገር የለም። በቃ ህይወቱን ይኑር ብዬ ዝም ብዬ ነው የተውኩት፣ ዝም ብዬ ማለት ነው። እና እንዴት ሰው መታረቅ ይችላል? ይሄን ሁሉ ነገር አልፎ ሰው ልጅ እንዴት አብሮ መኖር ይችላል? የኔ ጥያቄ ማለት ነው። ይሄን ያክል ቀላል ነው ወይ? ቢኖርስ ይረሳል ይሄ ነገር?
እኔ አሁን ልጄ ከአባቴ ጋር መኖር ፈልጋለሁ እና ከአባቴ ጋር መኖር አለብሽ ብትለኝ እኔ ከሱ ጋር ብኖር ለሱ የሆነ የፍቅር ህይወት ሰጠዋለሁ ወይ? እሱስ ደስተኛ ይሆናል ወይ በዛ ትዳር? ገባክ? እና እንዴት ይታሰባል ነው የኔ ሀሳብ። እንደኔ እኔ በጣም ገረመኝ ትላንቱ። በእርግጥ የኔ ሊብስ ይችላል አውቃለሁ። እና ይቻላል ወይ ነው የኔ ጥያቄ ነው። ኦኬ እንግዲህ እንደሰማችሁት አሁን በጣም ረጅም ምክር ሳይሆን ጉዳዩ የእናንተ ነው። ሰምታችኋል። አንቺ ሚውት ታረጊያለሽ። አሁን እንደ ሴት ልጅ ነው፣ እንደ ሴት ልጅ አጠር መጠን ያለች ለሷ የሚጠቅማትን ሐሳብ አሁን ለሶሻል ሚዲያው ሳይሆን ለሷ የሚጠቅማትን ሐሳብ ገብታችሁ ሐሳባችሁን ሼር ታደርጋላችሁ። የተንዛዛ ምናምን ሳይሆን አጠር መጠን ያለ ለሷ የሚጠቅማትን ሐሳብ እሺ። በመጀመሪያ ደረጃ አንቺ ከሱ ጋር ህይወት ትፈልጊያለሽ? መቀጠል ትፈልጊያለሽ? መታረቅ ትፈልጊያለሽ? እነሱ ሐሳብ ከመስጠታችሁ በፊት ይሰማል? አዎ ይሰማል። ምንድን ነው የሚልሽ? ማለት ውስጥሽን ስታዳምጪ ምንድን ነው የሚልሽ? ውስጤ ምን እንደሚለኝ ታውቃለህ? አንደኛ እኔ እርጉዝ እያለሁ ሌላ ሴት ነው ያገባው። ከዛችም ወለደ። አሁን ለምን በሰዓቱ ያቺ ልጅ አረብ ሀገር የሰራችና በጣም ብር የነበራት ነበረች። ገባክ? በጣም ብር ይዛ ወደ ሀገር የገባች ነበረች፣ አረብ ሀገር ነበረች እና በሰዓቱ ወደ እሷ ሄደ። አሁን እኔ እንደሚታየኝ ገባክ? ከእሷ ጋር ደግሞ ትዳርን ኖረ። በቃ አብራው እየኖረች ነው። ያ ሁሉ ነገር ቀነሰ። ለምሳሌ ፊዚካሏ ሊሆን ይችላል የቀነሰው። ትዳር አግብተህ ስትኖር እና ከአረብ ሀገር ስትገባ አንድ አይደለም ያለክ ገጽታ አንድ አይደለም። ለዛ ያ ነገሮቿ ሁሉ ወይ ቀንሶ ሊሆን ይችላል፣ እኔ አላቃትም። እና አግብታ ከሱ ጋር እየኖረች ነው። እኔ ደግሞ አሁን ወደ አረብ ሀገር ተሰደድኩኝ። ተመልሶ ወደ እኔ መመለስ ያሰበው ልክ እሷ በነበረችበት ህይወት በፊት ቦታ ስለተቀያየርን ነው ብዬ ነው የማስበው። ኦኬ መልካም። ሚዩት አድርጊና እስቲ የሴቶች ጉዳይ የሚሉሽን አንድ በአንድ ስሚ። መሲ ቀጥይ። እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። ድምጼ ይሰማል አለ ትንሽ ሰላም። በመጀመሪያ ታሪኩን ሰምታችኋል። ጥያቄ ሳይሆን ታሪኩን የሰማችሁ ሰዎች ናቸው አሁን የገባችሁት። ጊዜ እንዳፈጁ ትክክለኛ እንደ ሴቶች ጉዳይ እንደ ሴትነት ምን ትለዋታላችሁ? እነሱን ነው ማለት የምፈልገው። ባጭሩ እናገራለሁ ባጭሩ እናገራለሁ። ትንሽ ስላመመኝ ነው። እሺ አላስችል ስላለችኝ ነው የገባሁት። በመጀመሪያ ደረጃ አንቺ መታገል የሚገባትን ጉዞ ተጉዞዋለች። ገባ? ማድረግ የሚገባትን እንደ እናትነት ኃላፊነትን ተቀብላ እድሜ ለቤተሰቦቿ ለዚህ ደርሳለች። ይሄ ልጅ ነገ ቢመለስ ነገ መሄዱን እሷ በምንድን ነው እርግጠኛ የምትሆነው? ትናንትና በዛ በችግር ሰዓት ላይ ሞትና ሽረት በሆነበት ሰዓት ላይ ሁለት ነፍስ ሆና ያልተቀመጠ ሰው ዛሬ ተመልሶ እሷ ቢጠይቃት የሞላ መስሎት የነበረው ዛሬ ጎሎ ነው። እሷ ደግሞ የምትሄድበት ቦታ ደግሞ ሞልቶ ትናንትና ያየውን ጎዶሎ ሊሞላ ነው እንጂ የእሷን ህይወት የእሷ የልጇ ህይወት እሷ አሳስቦት አይደለም። ስለዚህ የእሷ መታረቅ ለምን አስፈለገ? ለምን ጥያቄ ውስጥ ገባች? ለምን ጥያቄ የሚያስገባ ነገር የለው። ልጇ ነገ መሄድ ቢፈልግ ወይም አባቱን ቢፈልግ መብቱ ነው፣ አትከለክለውም። በቂም በቀል የምታሳድገው ልጅ አይኖርም። እሷ ተበድላለች፣ እሷ ተጎድታለች። ልጇ ነገ ሲገባ አባትን እናቱን የጎዳበት መሆኑ ከተሰማው እሱ ራሱ ሲገባው ሲያውቀው ዘበል ከዚህ ሊለው ይችላል። ግን የእሷ ግን ዛሬ ቤተሰቦቿን እግዚአብሔር ይስጣቸው
ጓዳቸውን ገበናቸውን ሸፍነው ቅስማቸው ተሰብሮ አሳድገው ከነሷም ሰው አድርገው አትርፈዋታል። እና እሷ ቤተሰቦቿን እያመሰገነች ልጇን ወደፊት ማሳደግ፣ ልጇን ግን አደራ የምለው የቂም መውጫ አይደለም። ልጅና ሌላ ነገር የራሳችን ነገር አይገናኝም። ለልጆች ቂም ማስተማር የለብንም። ነገ አባቱ መጠየቅ ማየት ቢፈልግ ሴትም ወንድ ማሳየት ይቻላል። ግን እንደ ልጅነታቸው አቅም ጉዳዩን በትክክለኛና እውነተኛውን መንገድ እየተናገሩ መሄድ የሚያስፈልገው እውነተኛውን። ምክንያቱም የተበደለና ያልበደለ የትኛውን ልጆች ለይተው አያውቁትም። ስለዚህ ቦታቸው እንዳይዛነፍ የተሳሳተ መንገድም እንዳይሄዱ እሱ ለመብለጥ ብሎ ልጁን ማኒፑሌት ሊያደርገው ይችላል። ገባ ወይም ልጅቷን። ስለዚህ ያ ነገር እንዳይፈጠር መጠንቀቅ ያስፈልጋል። ልጇ ላይ መስራት መቻል አለባት እናትየው በትክክለኛ መንገድ እንዲሄድና የእሱ መታረቅ አለመታረቅ አሁን ያንቺ ጋር ምንም ፋይዳ የለውም። የትላንትናዎቹ ባለታሪኮች ደግሞ ስናያቸው ደግሞ የነበራቸው ችግር ሁለቱም የትላንቶቹ ጋር ሳይሆን በቃ እሷ ጋር እንድትቆም ነው ይፈልጋል። በቃ እሱ አይገናኝም ለማለት እንጂ ለወራውም አልፈልግም። አይገናኝም ከእሷ ጋር በፍጹም የሚያገናኝ ነገር አይደለም። በፍጹም የዚችኛው ኦልሬዲ ሁሉን ነገር ጨርሳለች። ጣጣዋን እዚህ ደርሳለች። ምክንያቱ ራሱ በጣም የሚገርም ምክንያት ነው። ዛሬ ደግሞ ተመልሶ የመጣው እንኳን በደህና ጊዜ ቢሆን መልካም ነበር አይደል? ዛሬ የመጣበት አመጣጡ ራሱ የሰጣችውን መልስ እያወቀች ይሄ ከምንም ጋር አይገናኝም። እኔ ይቅር ብትለው ደስ ይለኛል። ይቅር ትበለው። ይቅር ስትለው ግን ለራሷ እንድታመጣው አይደለም፣ ወደ ራሷ ህይወት እንድታስመልሰው አይደለም። ለእግዚአብሔር ስትል ይቅር ትለዋለች። አለቀ። ወደ ህይወቷ ዳግመኛ እንዲገባ ትፍቀድ ብዬ አልልም። አመሰግናለሁ። እሺ ቴንክ ዩ እናመሰግናለን። ማለት ትክክለኛ ስሜታችሁን ያው ምክር ሲበዛ አንዳንዴ ጥሩ አይደለም፣ ግን ትክክለኛ አሁን እንደ ሴት ልጅ ነው ቅድሚያ ፈርስት ለእናንተን የሰጠነው። ምን ትላላችሁ? ታሪኳን ሰምታችኋል። እናመሰግናለን። ቀጥይ እናት ቀጥይ። ከስር ማንሽ ሃይሚ ባይዘው እኔ ለሷ አስተያየት ልሰጥ አይደለም የገባሁት። this is my life የኔ ላይፍ ነው ይሄ። የሷ እንደውም 5-6 አመት ነው። እኔ ግን 12 አመት ነበር ልጄን ብቻዬን ያሳደግኩት ከቤተሰቤ ጋር ማለት ነው። ከዛ በኋላ የመጣልኝ ጥያቄ ልክ እንደሷ ተመሳሳይ ላይፍ ነው ያለን። ነገር ግን እኔ ለእግዚአብሔር ብዬ ይቅርታ አድርጌለታለሁ። እንደውም ከዛ ከይቅርታም በላይ ወርቆ ሳይው አላስቻለኝም በሚችለው አድርጌለታለሁ። ማለት ይሄንን ለራሴ ነው ያደረኩት ወይ እሱን ሰፖርት ለማድረግ ምናምን ፈልጌ አይደለም። ግን እሱ ሊጥለኝ ነበረ። እኔ ግን አልወደኩኝም። በእግዚአብሔር ፍቃድ ብዙ ነገሮችን አይቼ አሁን የማይጠብቀው ደረጃ ላይ ነው ያለሁት። በዛ መንገድ ላስተምረው እንጂ እሱን ልረዳውም ሰፖርት ላደርገው አይደለም። ይቅርታ ማድረግለት ከሚጠብቀውን በላይ አድርጌለት፣ ግን እኔ ጋር አይደለም መኖር ቀርቶ ልጁን እንዲያይም ፈቅድለታለሁ። ችግር የለውም። ከዛ ውጭ ግን ይሄ አብሮ ወደ እኔ መጥቶ እኔ ላይፍ ውስጥ መኖር እንግዲህ የእያንዳንዳችን ልብ የተለያየ ነው። እኔ አላደርገውም በእኔ በኩል ማለት ነው። ይሄ እኔ ላይፍ ስለሆነ ነው እሷ የተናገረችው። እና ይሄ ለሌላ አደጋ ራስሽን አሳልፈሽ መስጠት ካልሆነ ምንም ይጠቅምሽ ነገር የለውም። ጀስት ይቅርታ ግን እግዚአብሔር በእኛ ኃጢአት ወርዶ ተሰቅሎልን ሞቶ ፍቅርን አሳይቶናል። ያ በሚለው እኛም አይጥሉንም እኮ። ምክንያቱም የሰው ልጅ የሚኖረው በእግዚአብሔር እንጂ በሰው አይደለም። አንወርቅ። እንደውም ከጠበቁት ደረጃ በላይ ነው የምንሆነው። ፍቅርን አሳይተሽ ወላፊ ነው የምልሽ እህቴ። እንደሆነ አሁን ሙሽራ ልጅ አድርሻለሁ። የሚገርምሽ ብዙ ነገር እየከፈልኩ ሁሉ ነው ማስተምራት። he already learn ማለት ተምሯል። ምንም እኔ ላስተምረው በእኔ ላይፍ እሱ ተምሯል። ከዛም ደግሞ እኔ ብዙ ያስተማርኩት ነገር አለ። ህይወትሽን እዚህ ጋር መዝጋት ነው ያለብሽ። እሺ እናመሰግናለን ሃኒ። ምህረትና ቸርነት ቀጥይ። ሰላም ለእናንተ ይሁን። ሁላችሁንም ሰላም ላለውኝ ያውንታችሁኝ ስለሰማው ጊዜህንም አልሻማም። እኔ እህቴን መናገር የምፈልገው ነገር ስሜትሽን መጋፋት አልፈልግም። ምክንያቱም የተለያየ ሰው የራሱን እና ውስጡ የተሰማውን ነው ከሰማው ነገር ተነስቶ ሐሳብ የሚሰጥሽ። አንደኛ ልብሽን አዳምጪ። መኖር ይቻላል፣ ትኖሪያለሽ። ግን
ለልጅሽ ስቲ ባንቺና በሱ መካከል ላይ ልብሽን አዳምጠሽ ለምን መሰለሽ ምንም ያንቺ 6 አመት ምንም አይነት አይደለም ምክንያቱም ሁሉ ጊዜ ሰውን ጥፋተኛ መሆኑን የምህረት ልብ እንዲኖረን እግዚአብሔር ይፈልጋል በቃ የይቅርታ ልብ እንዲኖረን ይፈልጋል ምንም ማለት አይደለም አሁን ብዙ ነገር አለ ላንቺ እኔ ጠይቅሻለሁ ልነግርሽ ፈልጋለሁኝ የሱን ጊዜ ላለመሻማት አንድ የራሴም ነው ሁለት ደግሞ አጠገቤ የነበረ ታሪክ ወልዶ ዳግመኛ ተገናኝተው ከፋሚሊዎቹ ጋር ቤተሰቦቹን ሰብስቦ ህይወታቸው ሰምሮ በይቅርታ በምህረት የተገነባ ህይወት ከትላንትናው ያለፈ የበለጠ ያ ነገር አለ ያን ነገር ላንቺ በኋላ ልነግርሽ ይችላልሁኝ ምናልባት እኔ ዛሬ ነው የገባሁትኝ ሐሳብሽን ታችሁኝ ሰምቻለሁ ምንም አይደልሽም እኔ ልብሽን አዳምጪ ስለ ልጅሽ ሰላም ስትይ ስላንቺም ሰላም ስትይ ለምን መሰለሽ የሰው ልጅ ሀብቱ ልቡ ነው ልብሽን ለመጠበቅ ስትይ እዚህ ሆነሽ ብትሰሪ ሰዎች የሚሉሽን አስተያየት ብትሰሚ ውስጥሽ ይታወካል አንቺ ልብሽ የሚልሽን አዳምጪ በቃ ምህረት አለብሽ የውሳኔ ሰው ሆነሽ መኖር አለብኝ አይ በይቅርታም በምህረትም አጥፍቷል በቃ ማንንም በትላንትናው ጥፋቱ አይገኝም አንዳንድ ጊዜ የምናጠፋው ጥፋት አስተማሪያችን ነው ክፉ ሰዎች አስተማሪዎቻችን ናቸው መልካም ሰዎች ደግሞ ለሌሎች እንድናስተምር ነው የሚያደርጉን ደጉን ብቻ አይደለም መቀበልም ያለብን ክፉንም መቀበል አለብን ለምን እኛ ባለመመለሳችን ራሱ መልስ ነው ለነዛ ለክፉ ሰዎች ትልቅ ቅጣት ነው ስለዚህ የምህረት ልብ እንዲኖርሽ ፈልጋለሁ ይቅርታ ብታደርጊለት ክብርሽ ዝቅ አይልም ከፍ ይላል ምክንያቱም እግዚአብሔር ይቅር ለሚሉት ይቅር ይላል ለልጅሽ ስቲ ልብሽን አዳምጪ ነው ደጋግም የምልሽ ግን ልብሽን አዳምጠሽ ከልብሽ ጋር ተማክረሽ የምትወስኙን ውሳኔ ራስሽ መወሰን አለብሽ አንቺ ነሽ የምትኖሪው እኔ ላልኖር እችላለሁ ግን እኔ ከፈለግሽ የለቀኩት ሁሉ ቪዲዮ አለ እሱንም ገብቼ ሶሻል ሚዲያ ላይ የሆኑ የክርስቲያን የመንፈሳዊ አባቶች ናቸው እዛ ቦታ ላይ የራሴን ታሪክ አስቀምጫለሁ እኔ ግን እንደሌላ ሰው ሆኜ ነበር የራሴን ታሪክ ስሰማ የነበረው በጣም የሚሰድቡኛሉ እግዚአብሔር ያጽናሽ የሚሉኛሉ ልጅ ደግሞ 100,000 ብር 1 ሚሊዮን ብር እንኳን ብታወጪ ልጅን አታገኝም አንድ በማከላችሁ ልጅ ተፈጥሯል በቃ የይቅርታ ልብ ትልቅ ነገር አታምሽን ተቀለል አርጊና ኖርማል ያውን ትቀጥል አትቀጥል የይቅርታ ልቡ እንዳለ ሆኖ ሁለት ሐሳብ ሳይሆን እንድሰጫት እኔ ልሰጣት የፈለኩት ትክክለኛ ፖይንቱ ላይ ነው ልላት የፈለኩት ምንድነው ልብሽን አዳምጪና መወሰን ያለብሽ ራስሽ ነሽ ወሳኛዋ ለምን መሰለ እኔ እንዲህ ብላት ልትሰማኝ ትችላለች እንደገና እህቴም ልትላት ልትሰማ ትችላለች እኔ አሁን አንቺ የምጠይቅሽ አሁን የሚጠቅማትንና የሚጎዳትን አሁን እኔም እኮ ቀደም ብያታለሁ ልብሽ ምን ይላል ምንድነው ልብሽ የሚያስበው ብያታለሁ ገባሽ አሁን አንቺ እንደ ወንድ ሳይሆን እንደ ሴትነት ማለት አንድ ሴት ልጅ የሚጠቅማትንና የሚጎዳትን ነገር ታውቃለች ገባሽ አሁን የሆኑ ሰዎች ትክክለኛ መንገድ ላይ ባይሆኑ አሁን አንቺ የሚታይሽ ነገር አለ አሁን ከሰማነው ታሪክ ራይት አሁን እኛ መጽሐፍ ቅዱስ ላይ ያለውን ነገር የምንኖር ሰዎች አይደለም ገባሽ ላንቺ የሰራው ለኔ ይሰራል ማለት አይደለም እንደ ሴትነት እናንተ አሁን እኔም እኮ አንተ ያልካት ፖይንት አንተ ያልካት ሚዩት አታርጉ እንጂ ፋሚሊያንስ ሚዩቱን ፍታዋት ስለኛ አላቅም እንዳያዘው አለ እኔ የሚያልኳት ነው ይኸውልሽ የሁላችንም ሐሳብ ይቅርታ ታርግለት ትቀጥል አትቀጥል ይቅርታ ታድርግለት ለምን መሰለ ይቅርታ እንድታደርግለት የፈለኩት እሱ አሁን ይኸውልሽ አዳምጪ ይቅርታውን እኛም ተቀበለናል ይቅርታ ታርግለት ተስማማን በይቅርታው ትቀጥል ለሱ ደግሞ ለመቀጠሏ ልብሽን አዳምጪ ያልኳት ለዚህ ነው አንተ የተናገርከውን ተናገርኩ ለምን መሰለክ የሁሉንም አስተያየት ትቀበላለች ግን ልብሽን አዳምጪ ያልኳት ደጋግሜ እዚህ ላይ ነው ለምን እንደሆነ ታውቃለህ ምህረት ስታደርግ ልብህን ማዳመጥ አለብክ ዝም ብሎ ምህረት ማድረግ አይደለም በቃ ይቅር ብያለሁ ብላ ስትል
ብዙ ነገሮችን እያሰበች ነው። ልብሽን አዳምጪ ምላት ደጋግሜ ለዛን ትቀጥላት ቀጥል ራስሽን አዳምጪ ለማለት ፈልጌ ነው። እሺ መልካም። እሺ 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 ከስራ ያለሽው ከስራ ያላችሁ ስማችሁ አይናበበኝም አይታየኝም ከይቅርታ ጋር። ልጄ እንዴት ነህ? እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እህቴን እኔ እንግዲህ እንደ ሴት ምክር ከፈለገችና ከመጣች የራሷ ውሳኔ ልቧ ላይ እንዳለ ሆኖ በልጅ ቆዳ የሚቀበር የለም። ልጅም ማደግ ያለበት እድገት ማደግና የሚገባውን ነገር ማድረግ ነው ያለባት። አንዳንዴ አላስፈላጊ ወላጆች በሁለቱም መካከል ይኖራል፣ በእናትም ወይም በአባት ማለት ነው። ያ ልጅ ተጽዕኖ ይፈጥርበታል። ገብቷል? አስተዳደግ ላይ ይሁን ኖርማል ሳይሆን ሲቀር ልጁ ራሱ አስተዳደጉ ከባድ ነው የሚሆነው። ስለዚህ ለልጇ ብላ ትታረቅ፣ ልጅ ነውና ልጇ ብቸኛ እንዳይሆን ምናምን የሚባልም ነገር ሊኖር ስለሚችል ስለ ልጇ ሳይሆን ቅድሚያ መስጠት ያለባት ስለ ራሷና ስለ ህይወቷ። ልጇ እሷ ደስተኛ ስትሆን ነው እሱም ደስተኛ ሆኖ የሚያድገው። እና ይሄ ሰው ትላንትና ያልጠቀማት ትላንት በውድቀቷ ከጎኗ ያልነበረ ሰው ዛሬ እሷ ደረጃ ላይ ስትሆንና ከፍታ ላይ ስትሆን ወይም የራሷ የሆነ ገቢ ሲኖራት የመጣ ወንድ ያልፋል። ይሄ ነገር ማለቁ አይቀርም። ልክ ያችኛዋ ጋር ትቷት እንደሄደው እሷንም ሶስተኛ ወገን ደርቦ መሄዱ እርግጠኛ መሆን አለባት። ይሄንን አምናና ተቀብላ ለሱ ስሜት ካላት አይ ወደዋለሁ ከነስተቱ ቀበለዋለሁ ይሄ የኔ ላይፍ ነው ብላ ካለች መቀጠል ትችላለች። ግን እንደ ሴት መቆም አለባት፣ ረግጣ ራሷን መቻል አለባት ብዬ ሳስብ ከሱ ጋራ የይቅርታ መንገዶችን አመቻችታ ለልጇ ፍቅር እንዲሰጥ ልጇን አብራ ትሪት እንዲያደርጉ ያንን ነገር ፈቅዳ ግን በህይወቷ ባታስገባው ህይወቱን እሱም እንደጀመረው ቢቀጥል እሷም ባለችበት ነገ ሌላ ቀን የተሻለ ሰው ሊገጥማት ይችላልና በዛ መልኩ ህይወቷን ብታስተካከልና ከዚህ ጭንቀት ወጥታ የራሷን ላይፍ በፍቅር የምትኖርበትን ህይወት ብትመሰርት ብዬ ነው ማምነው እንደ ሴት። ምክንያቱም ትላንት ጠዋት ያልተስተካከለ ነገር አሁን መጥቶ ሊስተካከል አይችልም። ብር እያየ የሚሽከረከር ወንድ ፍቅር አይገዛውም። ይሄ ቃሉን ስለተጠቀምኩኝ ይቅርታ አድርጉልኝ ወንዶች። ግን እኔ እንደ ሄት ወይም እንደ ሴት ብር ፈልገው የሚመጡ ሴቶችም እንዳሉ ብር ፈልገው የሚመጡ ወንዶችም አሉ። በሁለቱም ወገን ይሄ አይነት እንትን አለ። ስለዚህ አትቀጥል ነው ዋናው ፖይንቱ፣ አትቀጥል ነው። እኔ አትቀጥል ስላልኳት ልታቆም አትችልም፣ ቀጤም ስላልኳት ልትቀጥል አትችልም። እንደ ሀሳብ ሊሰጣትና ሀሳቡን አመዛዝና መሄድ ካለባት እውነት ሀሳብ ገብታችሁ ነው ይላችሁ። አሁን ገብታችሁ ይገዛኛል ካለች ገብታችሁ ለሷ ሀሳብ ሼር ስታርጓት ይሄ ታሪክ በኔ ቦታ ቢሆን አሁን ይሄ ታሪክ ባንቺ ቦታ ቢሆን ምንድነው አንቺ የምታረጊው? እኔ አቆመዋለሁ። ምክንያቱም አሁን እሷ አንድ ላይ ነው ያለችው። 2 3 4 ቢሆን ሄዳ የምታምርበት መንገድ የለም ብለ ቀጥይበት ትላታለህ። ይሄ አንድ ህይወት ነው። ብትቆም በዚሁ ቢያበቃና አባትነቱን ለልጁ እያሳወቀችው እየተንከባከበች ልጁን ብታሳድግ ነው ብዬ ምነው። እኔ እንድትቀጥል ፈቃደኛ አይደለሁም እንደራሴ። መልካም ቴንኪው፣ እናመሰግናለን። እሺ ቴንኪው። እኔም አመሰግናለሁ። ቴንኪው። ታፕ ኮፒ ሊንክ አድርጉና አንዴ ይሰማሻል? እስቲ ማይክሽን አንሺ። ይሰማኛል። የሰማው ነው። ኦኬ እሺ። አሁን ብዙ ሰው ባስገባ እንግዲህ ተመሳሳይ አይነት ሀሳብ ነው እየተናገሩ ያሉት። ገባሽ? እኔ የምጠይቅሽ ጥያቄ አለ። እኔ የምጠይቅሽን ጥያቄ ትመልሽልኛለሽ። ያ ከባዱ ችግር ባጋጠመኝ ሰዓት ይደውልልሽ ነበር ማለት ትሪት ሳይሆን አትሊስት ይወደኛል የሚሉ ነገሮችን ያሳይሽ ነበር። አሁን ሳትዋሽ ማለት እነዛ ከባዱን አስቸጋሪውን ታይም ባለፍሽባቸው ታይሞች ላይ አጠገብሽ ነበር ይወንድ
ምናልባት እስከ 8 ወር ነግሬ ያለው 8 ወር እርጉዝ እስካለሁበትና እስኪያገባበት ጊዜ ድረስ ከዛ በኋላ የለም። ከዛ በኋላ መቼ እንደመጣ ታውቃለህ? 2 አመቷን ጨርሼ እስከ 2 አመት 5 ወር ምናምን አሳደግኳትና ከዛ ለእናቴ ትቻት ወደ አረብ ሀገር ተሰደድኩኝ። ከዛ በኋላ ነው ድምፁን ራሱ መስማት የጀመርኩት። እኔ በበኩሌ እኮ ምንም አይነት ፍላጎት የለኝም፣ ግን ነገ ለልጄ ማለት የሆነ ልጄ አባቴን ጥላቻ አለባት እንድትለኝ አልፈልግም። የሆነ አለ አይደለ የሆነ በቃ እኔ ወደሱ የመመለስም ፍላጎት የለኝም፣ ለሱም ፍቅር የለኝም። ግን ልጄ መሀል ላይ የሆነ የተምታታ ነገር እንዲገጥማት አልፈልግም። የሆነ የሚደብር አይነት በእኔና በሱ መሀል ያለው ነገር የሆነ የሚደብር አይነት ነገር እንዲሰማት አልፈልግም። ገባ? ከአሁን ላይ እሷ አባቷን ታገኛለች፣ በስልክ ቢሆን አባቴ ብያለች ትጠራዋለች፣ ችግር የለባትም። ገባክ? እና በእንትን ደግሞ ቤተሰቦቼም በጣም ከኔ በላይ ነው የሚንከባከበው የሚያሳድጓት። ምንም አይነት ችግር የለባትም። እዚህ ጋር የእናት የአባት ችግር የለባትም። ግን የሆነ ስለ አባቷ ክፋት ማውራት አልፈልግም። ገባክ? አይምሯ ውስጥ ይሄን ታሪክ ደግሞ ለእሷ ማውራት አልፈልግም። በቃ እኔ ምን ብዬ መለያየታችን ራሱ በምን እንደሆነ መናገር ብሎ አልፈልግም። ግን ምንድነው ነገ የምላት ነው የሆነ መጥፎ የሆነ ነገር ጭንቅላቷ ውስጥ ማሳደር እና ስለ አባቷ ያላትን ጥላቻ እንትን እንድትል አልፈልግም፣ እንድጠላው አልፈልግም። እኔ ለአባቴ ያለኝም ፍቅር ስለማቅ ማንም ሰው ለአባቱ ፍቅር አለው ብዬ ነው ማስበው። አባትም ደግሞ ለልጁ ክፉ ይሆናል ብዬ አላስብም። ያው ለእኔ የሆነውን እሷ ላይ ይሆናል ብዬ አላስብም። ለዚህ መጥፎ አይነት ነገር መጥፎ ዘር ጭንቅላቷ ውስጥ መዝራትን ነው ማልፈልገው። ገባክ? እንጂ አብሮ የመኖሩ ምናምን እሱ ሌላ ጉዳይ ነው። ኦኬ፣ አንቺ አሁን ኖርማሊ ይሄን ሀሳብ ስታስቢ እንደው ለልጅሽ ብለሽ ነው ይሄን ሀሳብ ወደ አንቺ ወደ መታረቅ ውስጥ ልታረቅ የሚለው ሀሳብ ውስጥ የገባሽው? ለልጅሽ መልስ የሚሆን ጥያቄ አትሽ ነው ወይስ ምን ተሰምቶች ነው? ልታረቅ ማለት እሱ ወደ እኔ ሲመጣ ይቅርታ አድርጌለታለሁ። ብዙዎች አሁን ገብተው እንዳሉት ኖርማል ይቅርታ አድርጌለታለሁ ማለት በድያታለሁ ብሎ ስላሰበ። አንዳንድ ሰው ላያስብም ይችላል። በድያለሁ ብሎ ማያስብም አለ። በድሎክ ገባከ? ስለዚህ ይቅርታውን ኦልሬዲ ተቀበለች እና በደሉን ስላመነ ይቅርታ አድርጌለታለሁ። ግን ይቅርታ አድርጌለታለሁ ስል ሪኩዌስት የላካችሁ ሰዎች መግባት አይጠበቅባችሁም። ሀሳባችሁን በኮሜንት ማድረግ ያለባትን ትቀጥል አትቀጥል መጻፍ ትችላላችሁ። እሺ እሷ እስከምትመለስ እስቲ ሀሳባችሁን በኮሜንት እንትን በሉና እኔም አንድ ነገር ተናግሬ ትክክለኛውን ነገር ተናግሬ ውሳኔዋን እራሷ ትወስናለች። በነገራችን ላይ አሁን የእሷ ልጅ ታሪክ እየሰማችሁ እዚህ ውስጥ 177 ሰዎች አላችሁ፣ ይሰማላ? አሁን ወደኛ ወደ ወንዶች ቢገለበጥ የእሷ ልጅ ታሪክ ኦኬ አይ ቲንክ ስልክ ገብቶ ወጥቶባታል። አይ ቲንክ ብትመለስ አሪፍ ነው። እስቲ በኮሜንት ሀሳባችሁን ግለጹ። መቀጠል ነው ያለባት ወይስ ይቅር ብላ በይቅርታ ሸኝተው
ላይፏን ነው መቀጠል ያለባት። ይቅርባት የምትሉ ቴክስት አድርጉ። ከድጃ ካለች ተመለሽ። ጻፉ ኮሜንት መግባት አይጠበቅባችሁም። ወደ ታሪኩ ምናምን እንዳትመለሱ እሺ። ሐሳባችሁን እየተናገራችሁ ረዱ። የእናንተን ሐሳብ ሰምቼ እወጣለሁ፣ ጨርሳለሁ፣ ዘጋለሁ። እሺ ደስታ ቀጥይ። ደስታ መልካም ኦኬ። ሐሳብ አያስፈልግም። ወደ ገደለው ስንገባ ማለት ነው መዶሻው ይነሳ። ፋሚሊያንስ መዶሻውን ላንሳው። መዶሻው ይነሳ። መዶሻው ይነሳ። ፋሚሊያንስ የማሳረጊያ ነጭዋን ይነሳ። መዶሻው ይነሳ በሉ። መዶሻው ከተነሳ ያው የሆኑ ሰዎች ሐሳብ ሲፈልጉ ይመጣሉ። ግን አንዳንዴ ስንሰማው እንደ ባለ ታሪኳ ሳይሆን እንደኛውን ስንሰማው አንዳንድ ጊዜ ምንም እኮ ሐሳብም መስጠትም ምናምን ነገር አያስፈልግም። ግን ቅድሚያ የሰጠኋችሁ ለእናንተ በመጀመሪያ ደረጃ ባጭሩ እንደዚህ አይነት ወንዶች አሉ። አሁን እነዚህ ወንዶች ናቸው በጣም ነርሲስ የሆኑ ወንዶች። እንደዚህ አይነት ቆሻሻ የሆኑ ወንዶች እኔ ሲጀመርም እንደው የእናንተን ሐሳብ ልስማ ብዬ ነው እንጂ ምንም ቤተሰብ ጋር ራሱ መረሳ ያስፈልጋል። እኛ ብንሆን ሲጀመር አሁን ይሄ ታሪክ አሁን ወንድ ልጅ ላይ ቢሆን ወንድ ልጅ ስሜቱን ነው የሚናገረው። በነገራችን ላይ ኢቭን ለይቅርታ ራሱ አንቀመጥም። ይሄን እውነቱን እንነግራችሁ። አሁን ይሄ እናንተ ከምትሰጡት ውጭ ምንም ከእንደዚህ አይነት ወንድ ይቅርታ ታረግሽ፣ ይቅርታ ይደረግለታል። ከዛ በኋላ ላይፍሽን ትኖሪያለሽ እንደው መታረቅ ካልፈለግሽ በስተቀር። አሁን የብዙዎቻችሁ ችግር አንዳንዴ ኖ ይኸውላችሁ ለማስመሰል ምናምን አትይው። እናንተ የማታረጉትን ነገር ሌላ ሰው አድቫይስ አታሩ።
አሁን ብዙዎቻችሁ ይሄን ህይወት አትኖሩት። በእናንተ ህይወት ውስጥ እንዲደረግ የማትፈልጉትን ነገር ይቅርታ አሁን ለሶሻል ሚዲያው ከሆነ እኔም እኮ አይ በቃ ይቅርታ አድርጊለትና ችግር ኖ አያስፈልግም እናትዬ አያስፈልግም ተው እንጂ ቅዱሳን አንዳንድ ጊዜ እናንተ ህይወት ላይ እንዲደረግ የማታረጉትን ነገር ለሌላ ሰዎች አድቫይስ አትስጡ ማለት እኔ አሁን ዝም ብዬ ሳስበው ማለት ስንት መከራ ካሳለፈች በኋላ አሁን ላይ ይቅርታ ብቻ ስላለችው አረብ ሀገር ስላለች ይቅርታ ብለው መቀጠል አለባቸው ምን ሊጠቅማት ከዚህ በኋላ በእናንተ ህይወት ላይ እንዲደረግ የማትፈልጉትን ነገር ለሌላ ሴቶች አድቫይስ አትስጡ ስራሽን ስሪ ልጅሽን ለማሳደግ ሞክሪ ይቅርታ በይው ስላጠፋው ስለነበረው ነገር እኛ ብንሆን አናረገውም እውነቱን እንነግራችሁ እኛ ወንዶች ብንሆን አናረገው አንቀጥል አንዳንዴ ትክክለኛ ህይወት ላይ መወሰን ያለባችሁ ህይወት ላይ ምንም ማማከር አይጠበቅባችሁ ምንም ስራሽን ስሪ ልጅሽን ሰፖርት አድርጊ በሀሳብ ደረጃ ራሱ ልታረቅ ራሱ የሚለው መንፈስ እንዳይኖርብሽ አሁን ብዙዎቻችሁ ችግራችሁ ምንድነው ሶሻል ሚዲያ ላይ የሆነች ትንሽዬ ነገር ትመጣለች አይመጣውም በፍጹም ማለት በችግር ሰዓት ያልነበረ ማለት ያንቺ ደግሞ በጣም የሚደብር ፓርት አለ አንዳንድ ጊዜ ሰውም ደገፋችሁም አልደገፋችሁም ራስሽ መስማት ትችላለሽ በነገራችን ላይ ሙሌ ምን ላድርግ ግን ብትይኝ እኔ ሲጀመር በዚህ ሐሳብ ሁሉ አልስማማም እኔ አሁን በኔ ህይወት ላይ እንዳይደረግ የምፈልገውን ነገር እዚህ ጋር በጣም እናንተ እንድትወዱኝ ዋው ምናምን ነገር በጣም ጎን ኖ የለም ላይፍሽን ጨለማ ከሚያደርግ ወንድ ጋር ተመልሰሽ ምን ሊሰራልሽ ባትወርጂ ደስ ይለኝ ነበር ጥያቄዎች ጠይቅሽ ነበር አያስፈልግም ይሄ ነው እውነታው ይሄ ነው ሪያሊቲ አንዳንድ ጊዜ የሆነ ነገር ታዩና አሁን የነዚህ ልጆችን ይቅርታ አይታችሁ ስሜታዊ የምትሆኑ ሰዎች አላችሁ እኔ አሁን እቺ ልጅ አሁን ተመልሳ በገባ ይቅርታ አድርጉልኝና ተመልሳ በገባ በፍጹም የማይሆን ነገር ነው ማለት አይመጣውም ተው አይመጣውም ስለዚህ እናንተ በራሳችሁ ላይፍ ላይ እንዲደረግ የማትፈልጉ ሴቶች በህይወታችሁ ላይ እንዲደረግ የማትፈልጉ እድል የማትሰጡ ሴቶች የማይሆን ነገር አትበሏት እናት ከስር እየሰማሽኝ ከሆነ በፍጹም እንዳታስቢ ብቻሽን መተሻል ብቻሽን ብዙ ነገር አሳልፈሻል አሁን ያለሽው አረብ ሀገር ነው አለቀ አሁን ለምን ተሰማው አሁን ለምን ለመምጣት ፈለገ አሁን አንቺን ለምን ይቅርታ ለማለት ፈለገ ትንሽ ነገር ስትዩ ስሜታዊ የምትሆኑ ሴቶች አላችሁ ስለዚህ በፍጹም እንዳታስቢ ለመታረቅም በፍጹም ይቅርታ በይው አለቀ አራነት ይሄ ነው
ፍርድ ቤት ወስኗል። 4 ነጥብ ምን ይሰራል? ምንም አይሰራም። አይ ቲንክ ይመስለኛል እንደኔ ይመስለኛል አይ ቲንክ ልቧ ሸፍቷል። ልጅቷ ልቧ የሆነ ሽፍት ነገር ብሏል። አይ ቲንክ የሆነ የሸፈተ ልብ አለ። ይሄ ነው እውነታው። የሆነ አይ ቲንክ የተረዳሁት የሆነ ትንሽ የሸፈ አሁን ኮንፊውዝ ልትሆናላችሁ። ልታረቅ እንዴት ላደርገው እንዴት ይሁን ምናምን ነገር አይሆንም። የማይሆን ነገር አይሆንም። ጥሩ ለምሳሌ ገስት ላይ ወጣችሁ እንዲህ ብትል ኖ አይሆንም፣ በቃ ይሄ አይሆንም። ይሄ የተረገመ ወንድም አይሆንም። እኛ የእርቅ ማዕድ ስንል ስስ የሆነ ግንኙነት ያላችሁ ነው ያለው። እንደ የቆሰላችሁበትን ነገር አይደለም። እኛ ትዕግስት ዋልተ ንጉስ ራሱ ብትመጣ አይሆንም ነው የምትለው። የማይሆን ነገር አይሆንም አባቴ። እኛ ወንዶች እኛ አሁን ይሄ ታሪክ የኔ ቢሆን ሀውካ ኢቭን ለሀሳብ ልሰማ ነው። አንዳንድ ጊዜ ተው ቅዱስ አትጩት ማለት የማይጠቅም ነገር ላይ አይጠቅምም። ምንም አራነት እኛ ራሷም እስከ 2028 እንደዚህ ጊዜና ወቅትን ጠብቀው ችግር ውስጥ ሲሆኑ አጠገባቸው ያልቆሙ ወንዶችን የማጥፋት ፕላን ላይ ነው ያለው። ፕሮፖዛል እየሰራ ነው ቁጭ ብለን። አይሆንም። አፈር ከደሜ ግጬ አቧራ ልሼ ከተነሳው በኋላ ምን ትሰሪልኛለች እናቴ? እንዴ ጭራሽ በላይ ላይ ማግጠሽ አውካ በችግሬ ሰዓት ራሱ ካልቆምሽ ምንድነው ጥቅምሽ? ስሙ